እንደምታየው ነገ ላያው ይላል። ሁሌ ነገ የማይቀር ነገር ነው። ዛሬ ይህንን የምትቀርጸውን ነገር ለህዝብ አስተላልፌ ውስጥ ምን አይነት ፊድባክ ይኖር ይሆናል? ነገ ነው ይህንን የሚፈታው። ሚስት አግብቼ ካላገባህ ነገ ነው፣ ካገባህ ወልጄ ነገ ነው፣ ተመርቆ ነገ ነው፣ ወልዶ የልጅ ልጅ ማየት ነገ ነው። ሁሉም ነገር በነገ ውስጥ ያለ ተስፋ ነው። ተምሬ ስራ አግኝቼ ነገ ነው። ሁሉም ነገር ተስፋ እንዲኖረው ዛሬ ይርላህም አይርላህም ነገ የምትፈልጋቸው ነገሮች አሉ። ኢዮብ መኮንን ኢትዮጵያዊ ታዋቂ ዘፋኝ የነበረ ሲሆን ብዙ ዘመን የሙዚቃ ስራዎችን አቅርቧል። ከነዚህም ውስጥ ለኢትዮጵያ የሬጌ ሙዚቃ እድገት አስተዋጽኦ ያደረገበት ስሙን በጉልህ ያስጠራዋል። ኢዮብ መኮንን ባደረበት ድንገተኛ ህመም በናይሮቢ ከተማ ሕክምናውን በሚከታተልበት ሆስፒታል እሁድ ማታ ነሐሴ 12 ቀን 2005 ዓ.ም አርፏል። ሰላም ውድ የኢትዮጵያ ዴሊ ተከታታዮች፣ እናንተን ያዝናናሉ፣ ትምህርት ያስጨብጣሉ ያልናቸው መረጃዎች ይዘን መተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መሰናዶችን እናልፋለን። ኢዮብ መኮንን እባላለሁ። በነገራችን ላይ የወታደር ልጅ ነው። አባቴ ወታደር እንደመሆኑ ከሀገር ሀገር በመዘዋወር ነበር ሀገሩን ያገለግል ነበር። ይኸው ስራው ደግሞ ጅጅጋ ደርሶት ከእናቴ ከአማረሽ ተፈራ ይምሩ ጋር ለመታወቅ በቃና ጥቅምት 2 ቀን 1967 ዓ.ም በጨናቅሰን ገብርኤል ጅግጅጋ ከተማ እኔ ተወለድኩ። እድሜ ለትምህርት እንደደረሰም የአንደኛ ደረጃ ትምህርቴን በጅግጅጋ አንደኛ ክፍል መለስተኛ የሁለት ደረጃ ትምህርት ቤት፣ የሁለተኛ ደረጃ ትምህርቴን ደግሞ ከአባት ከመኮንን ዘውዴ ይመኑ ጋር ወደ አስመራ በመሄድ የተከታተልኩ ሲሆን ቀሪውን የሁለተኛ ደረጃ ትምህርቴን ደግሞ ወደ ጅጅጋ በመመለስ ተከታትያለሁ። የሁለተኛ ደረጃ ትምህርቴን እየተከታተልኩ የሙዚቃ ፍቅር የገባቸውና ሙዚቃ ከኔ በተሻለ የሚሰሩ ልጆች ጋር በአቅራቢያ እየሄድኩ ለማመድ ጀመር። ነገር ግን ለሙዚቃው አዲስ እንደመሆን መጠን በሙዚቃ መሳሪያዎች ከሚለማመዱ ልጆች ጋር እኩል ሙዚቃን መለማመድ አዳገት ሆነብኝ። ይህንን ለአብሮ አደግ ጓደኛዬ ሙዚቃን እየተለማመድኩ እንደሆነና ነገር ግን ከመሳሪያው እኩል ስጫወት ልክ እንደማይመጣልኝና መሳሪያው የሚወጣው ድምጽ ስለሚረብሽኝ ነግራት፣ እሷ ግድ የለህም ኢዮብ መዝፈን እንደምትችል እኔ በደንብ አውቃለሁ፣ አንድ ቦታ ልውሰድህ አለችኝ። እኔም እሺ ብያት በማግስቱ ሙዚቃን በተሻለ መልኩ የሚለማመዱ ልጆች ጋር ይዛኝ ሄዳ አስተዋወቀች። በሰዓቱ ስለ ሪትም፣ ፒች ወዘተ የማውቀው ነገር አልነበረም። ይህንን ሁሉ ሳውቅ ልጆች በሚለማመዱበት ቦታ ላይ ተገኘ። በል ዘፈን ተባልኩ። እኔም የቦምባሬ ሎውመን ኖ ክራይ የሚለውን ዘፈን አንቆረቆርላቸው በጣም ወደዱኝ እና በዚያው አብሬያቸው እንድለማመድ ፈቀዱልኝ። የሚጨመረውን ጨምሬ የሚቀነሰውን መቀንሼ ከቀናት ልምምድ በኋላ መድረክ ላይ ይዘውኝ ወጡ። መድረክ ላይ በወጣው መጀመሪያ ቀን ህዝቡ ተሸክሞ አብሮኝ ሲደሰቱ አለ። ያኔ መስፈን እንደምችል ገባኝ። በዚህ ጊዜ ከሙዚቃ ጎን ለጎን ራሴን ሆነ ቤተሰቦቼን የሚረዳው ከቦታ ቦታ እየተዘዋወርኩኝ በማነሳቸው ፎቶግራፎች አማካኝነት ነበር። ፎቶግራፊን ለማሳጠፍ ሀረር በሄድኩበት ጊዜ ናሽናል የተባለ ሆቴል እየጋበዙኝ ዘፈን ነበር። በዘፈንኩም ቁጥር ደግሞ ሽልማቱ በሽበሽ ነው። በዚህ ወቅት አሸናፊ ከበደ እነ ታምራት ደስታን ይዞ ጅጅጋ መጣ። እኔም ገና እንዳየኋቸው ዝም ብሎ ደስ አለኝ። መስፈን መቻሌ ማወቁ ለዘፋኞች ልዩ ፍቅር እንዲኖረኝ አድርጎኝ አዲስ አበባ ገብቶ የመስፈን ጉጉቴን ከፍተኛ ስለነበር መስፈን እንደምችል ነገርኳቸው። እናም አዲስ አበባ ይዛችሁን ካልሄዳችሁ ብዬ ለመንኳቸው። እነሱ ግን አንተ እዚህ ጥሩ ኑሮ ነው ያለ፣ እዛ ሄደህ ምን ታደርጋለህ ብለው መከሩ። እኔም ግድ የላችሁም አላሳፈራችሁም ውሰዱኝ ብዬ ደጋግሜ ለመንኳቸው። ነገር ግን ሁኔታዬ ስላላማራቸው ስራቸውን ሰርተው ከጨረሱ በኋላ ጥለውኝ ጉዟቸውን ቀጠሉ። በዛው ሰሞን 1991 ዓ.ም ሀረር ያነሷቸው ፎቶግራፊ እያሳጠብኩኝ አብሮ ፎቶግራፊ ያነሳ የነበረ አንድ ልጅ ድንገት አገኘሁት። ስሙን ባልጠቅስ ይሻላል። ያ ልጅ ስራው አልሆንለት ብሎ ከስሮ በነበረ ጊዜ እኔ ፎቶግራፍና ካሜራ ሰጥቼው እንደገና ስራ ያስጀመርኩ። ከልጁ ጋር እንደተገናኘንም ሰላምታ ከተለዋወጥን በኋላ ወሬ ስንጀምር መሻሻሉን እና ጉርሱም የምትባል ሀገር ፎቶ ቤት መክፈቱን ነግሮኝ እንደውም እዛ ከአዲስ አበባ የመጡ ዘፋኞች ሙዚቃ እያቀረቡ ስለሆነ ለምን አንሄድም አለኝ። በወቅቱ ኪሴ ውስጥ 2 ብር ብቻ ነበር የነበረኝ እና ብር እንዳልያዝኩኝ ተነግረው አንተ እኮ ባለውለታዬ ነህ እኔ ሁሉን ነገር እችላለሁ አለኝና ተያይዘን በሃይሉክስ ተጭነን ጉርሱም ገባ። እዚያም ስንደርስ አሁንም እና አሸናፊ ከበደ ሙዚቃ እያቀረቡ ነው። በድጋሚ ሳገኛቸው ደስ ብሎኝ በድፍረት አዘፍኑኝ አልኳቸው። እነሱም በመገረማዩኝና እዚህም መጣህ አሉኝ። እኔም አዎ አልኳቸው። እናም በድጋሚ እንዲያዘፍኑኝ ለመንኳቸው። እነሱም እሺ አሉኝና እድሉን ሰጥተውኝ መድረክ ላይ ወጥቼ ስዘፍን በሽልማት ተንበሸበሽ እና አሸናፊም ይህንን ሲያዩ እሺ አዲስ አበባ ብንወስድህ ማን ጋር ታርፋለህ አሉኝ። እኔም ካሳንቺስ አክስት ስላለችኝ እሷ ጋር ማረፍ እንደምችል ስነግራቸው ተስማሙና ይዘውኝ ጉዟቸውን ቀጠሉ። እነሱ በደረሰባቸው ሀገር እየዘፈንኩና ፎቶ እያነሳው ከብዙ ቀናት በኋላ በ24 ዓመቴ አዲስ አበባ ገባሁ። አዲስ አበባ ካሳንቺስ አካባቢ አክስቴ ጋር ባረፍኩ ወቅት የኃይልዬ ታደሰ ይሞታሉ የሚለው አልበሙ አዲስ ስለነበር በየጉራንጉሩ ሁሉ ይደመጥ ነበር። አዲስ አበባ በገባው በነጋታው አክስቴ ከኃይልዬ ጋር ትግባባ ስለነበር እሱ ናይት ክለብ እንድሰራ ታስፈቅጂልኝ ጠይቃት ያለምንም ማንገራገር ክለቡ ድረስ ሄዳ ስለኔ ነገረች። በነጋታው ኃይልዬ አስጠራኝና መስፈን ትችላለህ አለኝ። አዎ በደንብ እንደምችል እርግጠኛ ሆኜ ነገር እሱ እንድሞክር እድሉን ሰጠኝ። ቀደም ሲል እንደገለጽኩት ስለ ሪትም አጠባበቅ ስለሌላውም ነገር ምንም እውቀት ስለሌለኝ ገና ኪቦርድ ሲከፈት አብሬ መጮህ ሲጀምር ይሄ ጋር
ይቀረዋል ብለው እሽሽ አደረጉ። እኔም የመገለል ስሜት ተሰምቶኝ መጣሁና እዛ ቤት ዳግመኛ ያልሄድ ቀረሁ። ለተወሰኑ ቀናት እቤት ቁጭ ብዬ እየንጎራጎርኩ ማንን ልጠይቅ፣ ማንን ላናገር፣ ማን ያዘፈነኝ በሚል ሀሳብ ተዋጡ። ሌሎች ክለብ ባለቤቶችን ፈልጌ ማናገር እንዳለብኝም ራሴን አሳመንኩ። ነገር ግን አንድ ምሽት ላይ የኔ ህይወት የሚቀየር ክስተት ተከሰተ። በዛች የተባረከች ምሽት ፋልከን ክለብ ውስጥ ብዙ የውጭ ሀገር ዜጎች ሊዝናኑ ስለመጡ እንግሊዘኛ ዘፈን የግድ አስፈላጊ ስለነበር ተጠራው። ጆሮዬን ባለማመን በፍጥነት ከተኛውበት ተነስቼ ወደ ክለቡ በመሄድ ጃምቦ ፋን የሚለውን ሌሎች የአፍሪካ የእንግሊዝኛ ዘፈኖች እየሰባበርኩ አስነካሁት። ከዛ ምሽት በኋላ ይሄ ልጅ ጎበዝ ነው ተባልኩና በወቅቱ የኃይል እየታደሰ ማናጀር በነበረው ወንድ አማካኝነት በደሞዝ ተቀጠሩ። ከዛች ቀን በኋላ ኦሮምኛውን፣ ሶማሊኛውን፣ እንግሊዘኛውን እየጠየኩኝ ቋንቋ ሁሉ እየሰባበርኩ መጫወት ጀመር። ሰው እየወደደኝ እየተቀበለኝ ሄደ። እንደ አጋጣሚ የአክስቴ ቤት ፋልከን ክለብ አጠገብ ስለነበር ኑሮዬ አክስቴም ጋር ፋልከን ክለብ ውስጥን በማድረግ አዲስ አበባ ኑሮ ተያያዝ። በ1991 ዓ.ም ሙዚቃን እንደ ፕሮፌሽን አብዬ ፋልከን ክለብ ውስጥ በስፋት መጫወት ጀመርኩ። በክለብ ህይወቴ በዋነኝነት የአሊ ቢራን፣ የቦምባርሌን ዘፋኞች በስፋት አቀነቅን ነበር። ኦሮምኛ መስማትና መናገር ስለምችል መሰለኝ ከሀገር ውስጥ ድምፃውያን ለአሊ ቢራና ልዩ ፍቅር አለኝ። የአሊ ቢራን ዘፋኞች ህፃን ሆኜ ወደ ትምህርት ቤት ሲሄድ እያንጎራጎርኳቸው ስለሚሄድ ልክ እንደ ህዝብ መስሙር ሸምድጃቸው ነበር። ለብዙዎቹ የሀገራችን አርቲስቶች ፍቅር አክብሮት አለኝ። ለባህልና ሀገራዊ ሙዚቃዎች ግን ደንታ አይሰጠኝም። የመጀመሪያው ረድፍ ላይ የማስቀምጠው ለሱ ልዩ ፍቅር አለኝ። የቃላት አጠቃቀሙ፣ ጉልበቱ፣ የድምፁ ውበት ይማርከኛል። በተለይ ሀገሬን ስለምወድ ነው መሰለኝ ሀገሬን በተለየ ሁኔታ ወዳታለሁ። ከዛ ውጭ ግን ብዙ ጊዜ መጽሐፍ ቅዱስ ማንበብ ያስደስተኛል። ልክ እንደ አሊ ቢራ ሁሉ ቦምባርሌ ሞዴሌ ነው። ቦምባርሌ ማለት ገላጭ ዘፋኝ ነው። ከቦምብ ዜማን እንዴት እንደሚገለጽ በደንብ ተምሬያለሁ። ቦምብ ዜማን ከግጥሙ ጋር አብሮ ሲተርከው መንፈስ የሚወስደኝ። ቦምብ ሲዘፍን ትንፋሽ አወሳሰዱ በስሜት ማዘኑንና መቆጣቱን መግለጽ የሚችል ትልቅ ድምጻዊ ነው። እኔም እነዚህን ቴክኒኮች ከቦምባርሌ የወረስኩኝ ይመስለኛል። ልክ እንደ ቦምባርሌ የሬጌን ዘፈኖች በደንብ ስለምጫወት እና ጸጉሬም ቦምብን ስለሚመስል አድናቂዎችና የሰፈር ልጆች ቦምብ ብለው ነበር የሚጠሩ። የዮ መኮንን የእስካሁኑ ስራዎች የፍቅር አኩኩሉ ሲንግል፣ የመጀመሪያ አልበሙ እንደ ቃል፣ ከዛም ተወድኛለሽ፣ ይዘባርቃሉ፣ ያየሽውን አይቻለሁ፣ ግን በምን ጠላሻቸው፣ ደስተኛ ነሽ፣ ከዛሪቱ ከበደ ጋር፣ ታሚኛለሽ አሉ፣ ይገርማል፣ ወኪል ነሽ፣ ውል አይጻፍ፣ ነቅቻለሁ፣ ነገር ላየ። ሁለተኛ አልበሙ ደግሞ እሮጣለሁ ሲሆን በውስጡ 14 ሙዚቃዎችን የያዘ ነው። እነሱም ሰማዋቸው፣ ትክክል ነሽ፣ ተጠርቼ፣ ገበስኳቸው፣ ዋሃጂራ፣ አፋርኛ፣ ወደ እናቴ ቤት፣ ማንን ያውቃል የሚተሰኙ ናቸው። ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴሊ ዝግጅቶች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፕሮግራሙን ስመራ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ